አሁን የኛ ሰው ምን ይመስላል መሰላችሁ? እንዲህ ይላል፣ እኔ እኮ መጸለይ ይፈልጋለሁ፣ በእውነት በጣም ነው የምፈልገው፣ ግን አልችልም ይላል። ግን አልችልም፣ በቃ ሳምንት እንደጸለይኩ በቃ ያቋርጠኛል የሆነ ነገር፣ እኔ አላውቅም ብላችሁ አታውቁ? እኔ እኮ መጾም በጣም ነው የምፈልገው ይላል። እሺ ዮሐንስ አፈወርቅ የሚለውን ንገራቸው። ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል። እስኪ በሉ አንድ ጊዜ እወዳለሁ ብቻ። እሺ አሁን አንድ ጊዜ ምሳ እወዳለሁ በሉ። ጠገባችሁ? እወዳለሁ ብቻ ነው ያልከው። ምን ማድረግ አለብህ? ምግብ ወዳለበት መሄድ አለብህ ማለት ነው። አንድ ሰው ወታደር መሆን እፈልጋለሁ ብሎ ስፖርት ሳይሰራ ቢተኛ እወዳለሁ ቢል መሆን ይችላል አይችልም? እኔ ሹፌር መሆን እፈልጋለሁ እና መንጃ ፈቃድ ተለማመድ፣ ኖ ሹፌር አይሆንም የሰው። እኔ ምርት እፈልጋለሁ እና ቆፍር፣ አይ ብርድ ይመታኛል። እንዴ የምንፈልገው ኖሮ ለምንፈልገው ነገር ደግሞ ዋጋ መክፈል የማንችል ሆነን ዋጋ ማምጣት አንችልም። አንድን ነገር ለፈለጋችሁት ነገር ዋጋ እንደምትከፍሉ እርግጠኞቹ ነው። ዋጋ የከፈልንለት ነገር ነው ክርስትና ማለት። ክርስትና ማለት ክርስቶስ የሚወደውን ነገር መርጠህ መስራትና ለዚያ ደግሞ ዋጋ መክፈል ነው። የምንከፍለው ነገር ደግሞ ምንድን ነው? ፍላጎት ነው። ስለዚህ ዋጋ መክፈል አለብን። እወዳለሁ ብቻ አትበል። ስለዚህ ፈንቅለህ የያዘህን ነገር ቆርጠህ ውጣ።